ጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣ የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ እንግዲህ የአማርኛ ፊደላትን ቃላት ስንመሰርት ሁለትም ሶስትም ከዛም በላይ ሊሆኑ ይችላሉ ማለት ነው። በደንብ አድርጋችሁ እናንተ ትከታተሉኛላችሁ፣ እኔ አነብላችኋለሁ። እንግዲህ የአማርኛ ፊደላትን ቃላት ምስረታ የሚል ይዤላችሁ የመጣው የቻላችሁ ደብተር እስክሪብቶ ብትይዙ በጣም ምርጥ ነው። ያልቻላችሁ ደግሞ ቪዲዮውን በደንብ አድርጋችሁ ተከታተሉት። አሁን ወደ ትምህርታችን ዘመን እንግዲህ ዘ ማለት የመጀመሪያ ፊደላት የመጀመሪያ ደግሞ የነ ቤተሰቡና ስድስተኛ የምናገኛት ናት ማለት ነው። ዘመን የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ሹመት ይላል ባንድ ላይ ስን ሹመት እንግዲህ ሹ ማለት የሸ ቤተሰብ ሁለተኛ የምናገኛት ናት ማለት ነው። የመጀመሪያ ፊደል ናት ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። ሹመት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ሸለመ ሸ ማለት የአማርኛ ፊደል የመጀመሪያ ናት። ለየመጀመሪያ የመጀመሪያ እነዚህ ፊደላት የመጀመሪያ ፊደላት ናቸው። ሸለመ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ሰላም ሚላን ባንድ ላይ ሰላም እንግዲህ ሰ ማለት የመጀመሪያ ፊደል ናት። ላ ደግሞ ለቤተሰብ አራተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። ሰላም የሚል ቃል እንመሰርታለን ማለት ነው። ኦኬ ዘፈን ይላል ባንድ ላይ ስናነብ ዘፈን እንግዲህ ማለት የመጀመሪያ ፊደል ናት። ፈ ማለት ደግሞ የመጀመሪያ ፊደሎች ናቸው እነዚህ። ዘፈን የሚል ቃል ይመሰርትልናል ማለት ነው። ኦኬ ቀየረ ቀ ማለት የመጀመሪያ ፊደል ናት። የመጀመሪያ ቀየረ የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ጨለማ ጨ ማለት የመጀመሪያ ፊደል ናት። ለየመጀመሪያ ማ ደግሞ የቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ጨለማ የሚል ቃል ይሰጠናል ማለት ነው። ኦኬ ሀሰት ይላል ባንድ ላይ ስናየው ሀሰት እንግዲህ ሀ ማለት የመጀመሪያ ፊደል ናት። ሰ ማለት የመጀመሪያ ማለት ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። ሀሰት የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስናይ ቀበሌ ቀ ማለት የመጀመሪያ ፊደል ናት። በመጀመሪያ ደግሞ የለቤተሰብ አምስተኛ የምናገኛት ናት ማለት ነው። ቀበሌ የሚል ቃል ይመሰርትልናል ማለት ነው። ኦኬ ገና ይላል ገ ማለት የመጀመሪያ ፊደል ናት። ና ማለት ደግሞ የቤተሰብ አራተኛ የምናገኛት ናት ማለት ነው። ገና የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ሰመጠ ሰ ማለት የመጀመሪያ ፊደል የመጀመሪያ ሰመጠ የሚል ቃል ይመሰርትልናል ማለት ነው። ኦኬ ጨከነ ጨ ማለት የመጀመሪያ ፊደል የመጀመሪያ ጨከነ የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣይ ገበያ እንግዲህ ገ ማለት የመጀመሪያ ፊደል ናት። በቤተሰብ ሶስተኛ የምናገኛት ናት ማለት ነው። ያ ደግሞ የቤተሰብ አራተኛ የምናገኛት ማለት ነው። ገበያ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ኃይል ሀ ማለት የመጀመሪያ ፊደል ናት ብያቸዋለሁ። የቤተሰብ ስድስተኛ ደግሞ ለቤተሰብ ስድስተኛ ኃይል የሚል ቃል እንመሰርትበታለን ማለት ነው።
ገቢ ይላል ባለስ ገቢ እንግዲህ ከማለት የመጀመሪያ ፊደል ናት። ቢ ደግሞ የቤተሰብ ሶስተኛ የምናገኛት ናት ማለት ነው። ገቢ የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣይ ስንመጣ ጨረታ ጨራታ ይላል። ጨ ማለት የመጀመሪያ ፊደል ናት። ረ የመጀመሪያ ታ ደግሞ የተቤተሰብ አራተኛ የምናገኛት ናት ማለት ነው። ጨራታ የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ማረከ እንግዲህ ማለት የቤተሰብ አራተኛ የምናገኛት ናት ማለት ነው። ረ የመጀመሪያ ከየመጀመሪያ ማረከ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ጳጉሜ እንግዲህ ጳ ማለት የጰ ቤተሰብ አራተኛ የምናገኛት ናት ማለት ነው። ጎ ደግሞ የጎ ቤተሰብ ሁለተኛ የምናገኛት ደግሞ የመ ቤተሰብ አምስተኛ የምናገኛት ናት። ጳጉሜ የሚል ቃል እንመሰርታለን ማለት ነው። መንጋ ይላል ባለስ መንጋ እንግዲህ መ ማለት የመጀመሪያ ፊደል ደግሞ የነ ቤተሰብ ስድስተኛ ጋ ደግሞ የገ ቤተሰብ አራተኛ መንጋ የሚል ቃል መመስረት እንችላለን ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና ገለጹ እንግዲህ ገ ማለት የመጀመሪያ ፊደል ናት። ለ የመጀመሪያ ጹ ደግሞ የጸ ቤተሰብ ሁለተኛ ማለት ነው። ገለጹ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ከባድ ይላል ባድ ላይ ስንሄድ ከባድ እንግዲህ ከማለት የመጀመሪያ ፊደል ናት። ባ ደግሞ የበቤተሰብ አራተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ የመጀመሪያዋ ናት ማለት ነው። ከባድ የሚል ቃላት እንመሰርታለን ማለት ነው። ለመነ ለማለት የመጀመሪያ ፊደል ናት። የመጀመሪያ ነው የመጀመሪያ ለመነ የሚል ቃል እንመሰርታለን ማለት ነው። ገለጸ እነዚህ ፊደላት እንግዲህ የመጀመሪያ ፊደሎች ናቸው ማለት ነው። ገለጸ የሚል ቃል እንመሰርትልናል ማለት ነው። ፈገግታ እንግዲህ ፈ ማለት የመጀመሪያ ፊደል ናት። ገ የመጀመሪያ ገ ደግሞ የገ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ተ ደግሞ የተ ቤተሰብ አራተኛ የምናገኛት ናት ማለት ነው። ፈገግታ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ፈተና ይላል ባለን ፈተና እንግዲህ ፈ ማለት የመጀመሪያ ፊደል ተ የመጀመሪያ እና ደግሞ የነ ቤተሰብ አራተኛ የምናገኛት ናት ማለት ነው። ፈተና የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ቀጠነ ይላል ባለን ቀጠነ እንግዲህ የመጀመሪያ ፊደሎች ናቸው ማለት ነው። እነዚህ መረቀ ይላል ባለን የመጀመሪያ ረ የመጀመሪያ ቀ የመጀመሪያ መረቀ የሚል ቃል እንመሰርትባቸዋለን ማለት ነው። ደላላ ይላል ባለስ ነው። ደላላ እንግዲህ ደ ማለት የመጀመሪያ ፊደል ናት። ላላ ደግሞ የለቤተሰብ አራተኛ የምናገኛቸው ናቸው ማለት ነው። ደላላ የሚል ቃል ይመሰርትልናል። ኦኬ አሰፋ ማለት የመጀመሪያ ፊደል ናት። ሰ የመጀመሪያ ፋ ደግሞ የፈ ቤተሰብ አራተኛ የምናገኛት ናት ማለት ነው። አሰፋ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ወደ መጨረሻው ስንደርስ ወጪ ይላል ባንድለት ነው። ወጪ እንዲሁ ማለት የመጀመሪያ ፊደል ናት። ጭ ደግሞ የጨ ቤተሰብ ሶስተኛ የምናገኛት ናት ማለት ነው። ወጪ የሚል ቃል እንመሰርትበታለን ማለት ነው። ኦኬ እንግዲህ እንደምታዩት የአማርኛ ፊደላትን ቃላት መመስረት የሚል ነበር ይችላችሁ የቀረው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ። ባይ